ምዕራፍ 19 አንተም በእስራኤል አለቆች ላይ ይህንን ሙሾ አሙሽ፣ እንዲህም በል። እናትህ ምን ነበረች? አንበሳ ነበረች። በአንበሶች መካከል ተጋደመች። በደቦል አንበሶች መካከል ግልገሎቿን አሳደገች። ከግልገሎቿም አንዱን አወጣች፣ እርሱም ደቦል አንበሳ ሆነ። ንጥቂያንም ተማረ፣ ሰዎችንም በላ። አሕዛብም ወሬውን ሰሙ። እርሱም በጉድጓዳቸው ተያዘ፣ በሰንሰለትም አድርገው ወደ ግብጽ ምድር ወሰዱት። እርሷም እንደ ደከመችና ተስፋዋ እንደ ጠፋ ባየች ጊዜ ከግልገሎቿ ሌላን ወስዳ ደቦል አንበሳ አደረገችው። እርሱም በአንበሶች መካከል ተመላለሰ፣ ደቦል አንበሳም ሆነ። ንጥቂያም ተማረ፣ ሰዎችንም በላ። ግንቦቻቸውንም አወቀ፣ ከተሞቻቸውንም አፈረሰ። ከግሳቱም ድምፅ የተነሳ ምድሪቱና ሞላዋ ጠፋች። አሕዛብም በዙሪያው ከያገሩ ሁሉ ተሰበሰቡበት። መረባቸውንም በእርሱ ላይ ዘረጉ፣ በጉድጓዳቸውም ተያዘ። በሰንሰለትም አድርገው በቀፎ ውስጥ አኖሩት። ወደ ባቢሎንም ንጉሥ አመጡት። ድምፁም በእስራኤል ተራሮች ላይ ከዚያ ወዲያ እንዳይሰማ ወደ አምባ ገቡት። እናትህ በመልክህ በውሃ አጠገብ እንደ ተተከለች እንደ ወይን ግንድ ነበረች። ከውሃም ብዛት የተነሳ የምታፈራና የምትሰፋ ሆነች። ለእርሷም ብርቶች በትሮች ነበሯት። እነርሱም ለነገሥታት በትሮች ነበሩ። ቁመታቸውም በዛፎች ቅርንጫፎች መካከል ረዘመ። በጫፎቻቸውም ብዛትና በርዝመታቸው ታዩ። ነገር ግን በመዓት ተነቀለች፣ ወደ መሬትም ተጣለች። የምሥራቅም ነፋስ ፍሬዋን አደረቀ። ብርቶች በትሮቿም ተሰበሩና ደረቁ፣ እሳትም በላቻቸው። አሁንም በምድረ በዳ በደረቅና በተጠማች መሬት ተተከለች። ከጫፎቿም በትሮች እሳት ወጣች፣ ፍሬዋንም በላች። የነገሥታትን በትር ይሆን ዘንድ የበረታ በትር የለባትም። ይህ ሙሾ ነው፣ ለልቅሶም ይሆናል።